በጣም ይቅርታ አደይ። እኔ እኮ መጥፎ ነገር ይፈጠራል ብዬ አስቤ አይደለም። ቆይ ምን አይነት እብደት ነው? እንዴት እዚህ ሆስፒታል ውስጥ ገብቶ እንደ ልቡ እንዲፈንሽ ትፈቅድለታለህ? ቆይ ስርዓት ይባል አያውቅም እንዴ? ምን አይነት ደደብ የሆነ ሰው ነው? እኔ በእውነት በጣም ነው ያናደደኝሽ። አይሆንልህ። እኔ አሁን እዚህ መቆየት አልችልም። አይምሮ እብደት ውስጥ ነው ያለው። በዚህ ሁኔታ ምንም ነገር ማድረግ አልችልም። ይኸውልህ ልዩቲ፣ ስሜት ይገባኛል፣ ግን አሁን የምትሄድበት ሁሉ ከጎን ሆኜ እከተልሃለሁ። እሺ? በፍጹም እንዳትከተለኝ። እኔ ብቻ መሆን ብቻ ነው ፈልገው። ልዩቲ፣ አንቺ ልጅ እያናገርኩሽ አይደል እንዴ? ለምንድን ነው የምትሮጪው? ኤላ እንዴት መጣ? ድንገት መንገድ ላይ መተህ ታስደነግጠኛለህ እንዴ? እዚህ ምን ትሰራለህ? ፍቅር፣ እዚህ ድረስ ለምን እንደመጣው በደንብ ታውቂያለሽ። ለሊን አግኝቼ የልቤን እውነታ ለመንገር እንደሆነም በደንብ ታውቂያለሽ። አውቃለሁ እኮ ኤላ፣ ግን መንገድ ላይ እየተከታተልክ ስትጮህብኝ የሰፈር ሰው ይታዘበናል። እባክህን ተረጋጋ። አሁን ትዕግስቴ አልቋል። እኔ እኮ የፈለግሽውን ገንዘብ እከፍልሻለሁ ብዬሻለሁ። እንዴት እስካሁን የለሊን አድራሻ መፈለግ ያቅትሻል? እኔ እኮ እየፈለግኩ ነው፣ ግን ከተማው ትልቅ ነው። አድራሻ እንዲፈልጉ ማግኘት በጣም ከባድ ነው። ለምን አታምነኝም ኤላ? እየዋሸሽኝ ነው ፍቅር። እኔ እኮ ለአንቺ የከፈልኩት ገንዘብ ቀላል አይደለም፣ ገባሽ? አንቺ ግን በየቀኑ አዳዲስ ምክንያቶችን ትደረድሪያለሽ። ቆይ ግን ኤላ፣ ለምንድን ነው ለሊን የምትፈልጋት? እሷ እኮ የራሷን ህይወት መስርታ እየኖረች ነው። አንተ ሙሉ ለሙሉ ረስተሃለች። ምናሽ? ቃላቶችሽን ብትመርጪ ይሻልሻል። እሺ? መቼም ቢሆን እንደዚህ ብለሽ ልታሳምኝ እንዳትሞክሪ። አዎ ኤላ፣ እኔ እውነቱን ነው የምነግርህ። ለሊ መፈለግክን ብታቆም ነው የሚሻል። እሷ እኮ የራሷን ህይወት መስርታ እየኖረች ነው። መቼም ቢሆን ልታስመስያት ሞክሪ። እሺ? ሁሌም ለሊ የኔ ንግስት ብቻ ናት። እሷ የማንም ልትሆን አትችልም። ገባሽ? ደግሞ ስሚ፣ እኔ እሷን ለመለያየት መቼም እንዳትሞክሪ። ኤላ እባክህ ልቀቀኝ። ምን እያደረክ ነው? ልቀቀኝ። ስሜለሽ ፍቅር፣ እንደዚህ አይነት ተንኮል እኔ ላይ መስራት ብታቆም ይሻልሻል። ያለበለዚያ ግን መጨረሻሽ መጥፎ ይሆናል። እሺ? ስሚ፣ እንደዚህ አይነት ተንኮል ከኔ ጋር እንዳትጫወች። መውደቂያሽ መጥፎ ነው የሚሆነው። ደግሞ ስሚ፣ እኔ ታለም ጋር እሄዳለሁ። እሷ ሁሉም ነገር ትነግረኛለች። ወይኔ ጉዴ! ኤላ ያደረኩትን ነገር ካወቀ ይገለኛል። ምን አይነት ጣጣ ውስጥ ነው የገባሁት? ቆይ አንቺ ምን እያልሽኝ ነው? ቆይ ዝም ስለምንሽ ነው እንደዚህ የምትሆኚው? ስለምን ዝምታ ነው የምታወራው አቤ? ዛሬ እውነቱን ፊት ለፊት አውርተን መጨረስ አለብን። እኔ ዝም ባልኩኝ ቁጥር አንተ እኔን ማታለል ትቀጥላለህ። ሁሉንም ነገር ደግሞ ደርሼበታለሁ። እንዴ ደግሞ ዛሬ ምን ይዘሽ መጣሽ? ይሉ በቃ እኔና አንቺ ቀኑ ሙሉ ጭቅጭቅ ነው አይደል? እንዴ ቆይ እኔ ለአንቺ ምን አይነት ታማኝ እንደሆንኩ ያውቁ እንኳን አታምኝም አይደል? ጠዋት ማታ ጭቅጭቅ። ቆይ አይሰለችሽም እንዴ አንቺ? ጭቅጭቅ ነው ያልከው አቤ? ጭቅጭቅ ያልከው እኮ እውነቱን መናገሬ ነው አይደል? ደግሞ የምትደውልላት ሴት ማን እንደሆነች አውቃለሁ። ለዛ ነው ለካ እኔን ማግባት የምትግደረደረው። ቅምጥ ስላለ ማለት ነው አይደል? ምን አለሽ? ለምን እኮ የምትናገሪው ነገር ማጠነቅቂው አንቺ? እንዴት ነው እንደዛ የምትናገሪኝ? እኔ አንቺ ምን ያህል እንደምወድሽ ምን ያህል እንደማከብርሽ እያወቅሽ እንዴት ነው እንደዛ የምትሰድቢኝ አንቺ? እውነቱ ሲነገር ፈራ አይደል? ያቺ የምትደውልላት ሴት አንተ የምትደውለው በምክንያት እንደሆነ አውቃለሁ። የሆነ የደበቀኝ ነገር እንዳለ አውቃለሁ አቤ። እውነቱን ንገረኝ። አይሻር ላይ መጣሽ ነው ይሉ አይሻር እንዴ? ቆይ እኔ እንዴት እኔን ቅምጣለሁ ብለሽ ትናገሪኛለሽ? ይሉ እኔ ላንቺ ያለኝ ፍቅር፣ ታማኝነት፣ ንጹህ ልብ ያወቅሽ እንዴት ትናገሪኛለሽ? ላንቺ ያለኝ ልብ እኮ ታውቂያለሽ አይደል እንዴ? አየህ ነገሩ እውነት ነው ማለት ነው። እውነትማ ባይሆን እኔን መተ ሰላም አትሆንም ነበር። እኔ ከራሴ በላይ ላንቺ ታማኝ ሆኜ ሳለ አንቺ ግን አታምኝም። ህይወቴን በጥርጣሬ ትሞያለሽ። ህይወቴን ሲኦል ታደርጊዋለሽ። እኔ እኮ ከአንቺ ውጭ እኮ ሴት እኮ አላውቅም። ያቺ ብትደውል ሴት እኮ ማን እንደሆነች እኮ አታውቂም። ግን አታምኝኝም። ለምን? ውሸታም ነህ አቤ። አንተ ራስህን ሁሌ ንጹህ ለማድረግ ነው የምትሞክረው። እኔ ግን ከዚህ በኋላ በፍጹም አላምንህም። ይኸውልሽ አንቺ አመንሽኝም አላመንሽኝም እኔ ላንቺ ያለኝ ፍቅርና ትዕግስት መቼም ቢሆን አያልቅም። ሄሉ ዛሬ ያደረግሽው ነገር ደግሞ በመካከላችን ትልቅ ጋብ ፈጥሯል። እኔ ላንቺ ብዬ ነበርኩ ይሄን ሁሉ ነገር ማድረገው። አንቺ ግን ይሄ አይታይሽም። ቆይ እኔ ላይ እንዴት እንደዚህ ያደርጋል? ቆይ እንዴት በጥፊ ይመታኛል? ወይኔ ይላል ታቀኛት ቆጥተኝ አባባይ ሙት ምንም ማረኩን ነገር የለም። አንተ ኪሳላቂ ዛሬ በትነጫነጭም ብትታገልም ከእጅ አታመልጥምሽ። የማዘሯን ቦርሳ መንካት አልነበረብህም። ነገርኩ አንድ ኪንጎ አራት አካብደውን የማዘሯን አላወኩ። ወሬን እዛ ማዘሯ ፊት ታወራለህ። ዛሬ ግን ቤቷ ካልወሰድኩ እኔ ኪንጎ አይደለሁምሽ። እውነቴን ነው። አውራታት እንዴ! ቆይ ምን እየተፈጠረ ነው እንዴ? ወዴት ነው ቆይ የጎተትክ የምትወስደው? ዳይመንድ
ይሄ ሌባ የማዘሯን ቦርሳ ሰርቆ ሲሄድ አላገኘው መሰለ። አረ ዳይመንድ በጫጫ ጓደኛ አፋታኝ በእናትህ። እኔ በፊት ጀለስ አይደለሁ ጓደኛ አይደለሁ። አንተ የምን አባ ጓደኛ ነው? እሺ መለኛው ጭራሽ ብለህ እጅ ማዘሯ ቤት ገባ። ድፍር አረከው ደፈርከው። እኔ እኮ አንተ ድፍረት ግርም ነው የሚለኝ። ቆይ ለመሆኑ ምን ይዞት ነው? አዲ ባባይ ሙት ዳይመንድ እኔ ምንም ያረኩ ነገር የለም። ቦርሳውንም እኮ ቀምቶኛል። ወስዱታል እኮ። ምንድነው? ቆይ እንዴ ተረጋጋ እንጂ ወዴት ነው ቆይ ይዘው የምትሄደው እንዲየጎተትክ? አረ በፍጹም አልለቁም። ዛሬ ማዘሯ ፊት ለፊት አንበርክኬው ይቅርታ እንጠይቃት ነው ማድረግ። ይሄ ሌባ በሱ ምክንያት ነው የተሰደብኩኝ እኮ። ቆይ አንተ ምን አገባ? አልባባይ ሙት እኔ እኮ ማዘሯ ጋር ሄጄ እኮ ተንበርክ ይቅርታ ብጠይቃቸው እኮ ወዲያው ነው የሚምሩኝ። አንተ ገና ካበርከው ምንድነው? አረ እባክህ ያንተ ምን ናቸው? እዚህ ሰፈርስ ማዘሯን እያሳቀቅም አንኖር። አሁን እግርን አንስታ ትሄዳለህ አትሄድም? አረ ዳይመንድ ምን ነው ጨከንክብኝ በእናትህ። አረ ይሄንን የሆነ ሰገጥ የሆነ ሰው ያፋታኝ በእናትህ። መለኛው ግን ዛሬ ትልቅ ስህተት ነው የተሳሳትከው። በፍጹም ማዘሯ መንካት አልነበረብም። እኔ ይኸውልህ እዚህ ውስጥ የለውበትም። ዘፋኟ የለውበትም እኔ የለውበትም እንዳለችው ማለት ነው። እኔ የለውበትም። ኪንጎ ውሰደው ይዘው ሂድ። አረ ዳይመንዱ ጨከንክብኝ በእናትህ። የድሮ ጀለስነትን በአዲስ ተራ ዘበኛ ትለውጣለህ። አረ እውነት ውለታዬን ረሳ ማለት ነው። አንተ ማን ነው ዘበኛ? ካንተም በሰው ትሳደባለህ እንዴ? አሁን ትሄዳለህ አትሄድም? አረ እየሄድኩ ነው። ልብሴን ቀደድከው በእናትህ እንዴ። ዳይመንድ ግን ውለታዬን እንድታስታውስ ካላረኩ እኔ መለኛው አይደለሁም። እሺ መቼስ አንተ ወልደ አባት ለመባል ያልታደልክ ምስኪን ፍጥረን ዘላለምን አስፓልት ለአስፓልት እንደበግ እየተጎተትክ ትኖራለህ። ኪንጉ ይውልድ ወስደህ እንደው አሳሩን አሳይልኝ። አረ አልፋተውም ምናምን ቀጥል። አንድ ቀንማ እንደዚህ ይኸውልህ አንዱ እንደ ቁንጫ አድርጎ ነው የሚገል። ምን ይሻለዋል እንደው በዚህ ቁመቱ እንደው እንደዚህ አይነት አረ በስመ ምን ነው አደይ ልጅ ደህና አይደለሽም እንዴ? ፊትሽ ሁሉ ልክ አይደለም እኮ። ውጭ የተፈጠረ ነገር አለ? አረ ደህና ነኝ እማዬ። እንዲሁ እኮ የሕክምናውን ወረቀት ላስጨርስ እላይታችሁ ያልኩኝ ነበር። ደክሞኝ ነው። ምንም አልተፈጠረም። እኔማ ፊትሽን ባየው ቁጥር እኮ እየተጨነኩ ነው። ዳዊትስ ወዴት ሄደ? ምን ሆኖ ነው? ችግር አለ? ዴቭ አስቸኳይ ስራ እኮ ተደውሎለት ሄደ እማዬ። አሁን ግን በፍጥነት ወደ ቤት መሄድ አለብኝ። ሂጃ። ታዲያ ምን ችግር አለው? እሺ እማዬ፣ ለምን ሰዓታት ብቻ ነው ብቻሽን መጥተሽ ጉዳይን ጨርሼ ቶሎ እመለሳለሁ። ምን ችግር አለው ታዲያ? ማሚ ምን ባረለ አደይ ምን ይቻላል? ዶክተር እባክህ ለተወሰኑ ሰዓታት ብቻ እማዬን ጠብቅልኝ። አስቸኳይ ጉዳይ ገጥሞኝ ወደ ቤት መሄድ አለብኝ። አደይ ቅድም ቢሆን እኮ ነገርሽ ነበር። እናትሽን በሰላም እንከባከብልሻለሁ። አንቺ ግን በሰላም የፈለግሽበት ደርሰሽ መምጣት ትችያለሽ። ለእናትሽን ያለውላት አይደል እንዴ ማዘ? እሰይ ዶክተር ልጄ፣ አንተን የመሰለ ደግ ሰው እዚህ በማግኘታችን ትልቅ እፎይታ ነው። እግዚአብሔር ያክብር። ማሚዬ፣ እኔ እኮ ሙሉ ለሙሉ የእርሶ ታዛዥ ነኝ። አደይ አንቺ ደግሞ የፈለግሽበት መሄድ ትችያለሽ። ለማሚ ነው ያለውላት። ከጎኗ ሆኜ እንከባከባታለሁ። ማሚ ዶክተር በእውነት በጣም አመሰግናለሁ። ምስጋና ሳይሆን አደይ ስትመለሽ የማውራሽ ነገር ይኖራል። እሺ ዶክተር። እማዬ በቃ አሁን ልሂድ፣ ቶሎ እመለሳለሁ። እሺ እናቴ አትጨነቂ። ብቻ እግዚአብሔር መንገድሽን ያቅናልሽ። እኔ በጥሩ እጅ ላይ ነኝ ያለሁት። እሺ ዶክተርን ደግሞ በሚገባ ስሚ። እሰማለሁ። እሺ ማሚ አሁን አደይ ሄዳለች። እኔና አንቺ ደግሞ ጀምሮ ነው እንቀጥላለን። ፈጣሪው ለምንድን ነው ሁልጊዜ እንደዚህ የምንፈተነው? እባክህ አንተ ብቻ ስማኝ። እኔና አደይ ሁሉንም ነገር አሸንፈን መደሰት ስንጀምር ድንገት ሌላ ፈተና መጥቶ ህይወታችንን ሲበጠብጠው ማየት ሰልችቶኛል። ለምን በዚህ ልክ ፈተናችን በዛ? ሁልጊዜ በቃ ሁሉም ነገር አለቀ ልንደሰት ነው ስንል ሌላ መከራ ይፈጠራል። እኔ ከዚህ በላይ መሸከም አልችልም። ውስጤ በጣም ደክሟል። አደይን ደግሞ በጣም ነው የምወዳት። እሷም እንደዛው እንደምትወደኝ ያውቃለሁ። ግን ዛሬ ያየሁት ነገር አቅሜን ጨረሰው። አምላኬ ሆይ አንተ እርዳኝ። አንተ ብቻ መፍትሄውን ስጠኝ። እኔ አልቻልኩ። በእውነት እኔ ለእሷ ካለኝ ፍቅር ውጭ ሌላ ምን ክፉ ነገር አሰብኩ? ሁልጊዜ ፈተናው ሲበዛብን እምነቴ ሁሉ እየደከመ ነው። አምላኬ አንተ ግን በቃ በለን። ይህን መከራችንን ከላያችን ላይ አንሳው። እኔ ብቻዬን የመቆምበት አቅም የለኝም።
ከዚህ በላይ እሷን ማጣት ለእኔ ሞት ነው። ግን ነገሮች ሁሉ ሲዘበራረቁ ያየው ዝም ማለት አልቻልኩም። እባክህ መውጫውን መንገድ አሳየኝ። አዳይን ሚስቴ እንዳደርጋት አንተ ፍቃድ። ሁሉንም ከአሁን በኋላ ለአንተ ትቼዋለሁ አምላኬ። ረዴት ምን እሺ ነው? በሰላም ቤተክርስቲያን በር ላይ አያብደን። አረ በነካጅ ለኛም ጸልይልን በእናት ሁኔታው ግን ልክ አይመስልም። አረ መሬቱን አረ ቀስ ልብሽ ሲያሳዝን ሕፃኑ ልጅሽ እኔን ብለሽ አብረሽ አልቅሰሽ እምዬ ምን ልብለሽ? አሹ አቤት። እዚህ ፀሐይ ላይ ቁጭ ምን እያደረክ ነው? ምን እያሰብክ ነው? አይቲ እንደው የሚታሰብ ነገር መች ይጠፋል ብለው ደግሞ ቅድምም ስፈልግ ግቢ ውስጥ አልነበርክም። የት ሄደህ ነው? ውይቲ ፈልገው ይኖራል እንዴ? ሰፈር ውስጥ እኮ አንድ ሌባ ሲያንዣባየውኝና እሱን ግርግሩን ብዬ አባሬ መምጣት እኮ ነው። ያው ለሰፈሩ ሰላም ነው የሄድኩት እኮ። አንተ ሌባ እያባረርክ? ታዲያ ስትይ እኔ እኮ ሌላ ነገር እየሰራ መሆኑን እኮ አውቃለሁ። እሱንም እያወቅኩ ልታሽኝ ፈለግ? ቆያሹ ከመቼ ወዲህ ነው አንተ ውሸታም የሆንከው? እትዬ የምሬን እኮ ነው። ያው ሰፈሩን መጠበቅ ስራዬ ስለሆነ ሰላምን ለማስከበር ነበር የሄድኩት። አያሹ ሮማን እኮ ሁሉንም ነገር ነግራኛለች። አንተ ዱላህን ይዘህ ማንን እያባረርክ እንደሆነ ማን ላይ ይዛትክ እንደነበር ሁሉንም ነገር አውቃለሁ። ሮማን ሁሉንም ነገር ነገረቻችሁ እንዴ? እኔ እኮ ያንን የማያረባ ሰው ለመገጸጽና ሮማኔን ለመጠበቅ ነው እንደዛ ያደረኩት እንጂ ሌላ ነገር ፈልጌ አይደለም። አይ ምንም ቢሆን እዚህ ሰውን በዱላ ማባረር ጥሩ አይደለም። ይኸውላሹ በኋላ ሰው ጦስ ላይ ትሆናለህ። እኔ የምመክርን ነገር ስማ። እትዬ የእርሶን ምክር ሁልጊዜ እሰማለሁ። ነገር ግን ያ ዶክተር ሮማኔ ላይ እንደዛ ሲያደርግ አላስችል ብሎኝ ነው። በቃ የእሷንም ሰላም የቤቱንም ክብር ለማስጠበቅ ብዬ ነው። አይ እንግዲህ ክብራችንን እኮ የምንጠብቀው በዱላና በጸብ አይደለም። አንተ ደግሞ የዚህ ቤት ጥበቃ ነህ እንጂ ዱርዬ አይደለህም። ይኸውልህ ራስን መቆጣጠር መልመድ አለብህ። እሺ እትዬ ትክክል ኖት። እኔ በሰዓቱ ስሜታዊ ሆኜ እንጂ ጥፋት ለማጥፋት አስቤ አይደለም። ግድ የለም ካሁን በኋላ ራሴን እቆጣጠራለሁ። አሹ እኔ እኮ አንተ እንደ ልጄ ነው የማይክ። ለዛም ነው የምመክርህ። እዚህ ቤት ከጥበቃ በላይ ዋጋ አለ። ነገ የሆነ ነገር ቢደርስብክስ? እኔም እኮ እንደ እናቴ ነው ማየት እትዬ። የእርሶ ደግነትና መልካምነት ሁሌም በልቤ ስላለ ነው ለእርሶ እንደዚህ የሚጨነቀው። ስለምትጨነቅልኝ እኮ ደስ ይለኛል። ግን ጭንቀትን በሰላማዊ መንገድ ግለጽ። ይሄ በዱላ ማመን ጥሩ አይደለም። አርፈ ስራን ደግሞ አክብረ ስራ። እሺ እትዬ ቃል እገባለሁ። ካሁን በኋላ ምክሮትን በደንብ ሰምቼ ስራዬን በሚገባ እሰራለሁ። ምንም አይነት ጸብ ውስጥ አልገባም። ጎበዝ ልጅ። እኔ አንተን ሰላም ማየት ነው የምፈልገው። ይኸውልህ ደግሞ የሚመጣ ሰው ካለ ጥራኝ እሺ? ደግሞ ከመጣላት በፊት ያ የዶክተር ጓደኛም ቢሆን መጀመሪያ እኔን ጥራኝ እሺ? እሺ እትዬ እሺ። የምር ግን ኩኩሻ ስለ ዳይመንድ ሳስብ ሳልስቅ መዋል አልችልም። ሲጀመር እኮ እሱ በቃ በፍቅርሽ አብዷል። እኔን ራሱ መቀስ ምናምን ሲለኝ አሰሚው ምንድን እንታይ ባግሽ ቅምጥል ይሄን ያህል አታካብጅ። እሱ እኮ ሁሌ እንደዚህ ነው፣ ወሬ ማውራት ምናምን አያቆምም። በቃ እኔ ደግሞ ምንም ቢለኝ አላምነውም። እውነቴን ነው የምልሽ ኩኩሻ። ይኸውልሽ ዳይመንድ ፊቱ ላይ ምን ያህል እንደሚወድሽ አይቼበታለሁ። አንቺ ግን ዝም ብለሽ ነው የምትስቂበት። እንዴ እንዴት አልስቅም? ቆይ እኔ እኮ ዳይመንድን ሳይ በቃ የሚያፌዝ ሰው ብቻ ነው የሚታየኝ። ልብሽ የልብሽ ሚዳቆ፣ ልብሽ ላይ ፍቅሬ ፍቅርሽ ምናምን በቃ እንደዚህ አይነት ዘፈን እኮ ነው እየፈጠረ የሚዘፍንልኝ። እንዴት አልስቅም? ቆይ ቅምጥል ምንድን ነው እንደዚህ የምስቁት? ሳቃችሁ እኮ እዛ ድረስ ይሰማል። እስቲ ንገሩኝና ነው የሚሳቅ። ማዘሯ እንኳን መጣሽ። ይኸውልሽ በዳይመንድ እኮ ሙድ እያስኩባት ነበረ። ጨርቁን ጥሎ አብዷል ምናምን እያልኳት ነው። አሃ ነገሩ በዳይመንድ ነው እንዴ የምስቁት? እኔ እኮ ሌላ ወሬ መስሎኝ ነው። አዎ ማዘሯ፣ እኔ እኮ ዳይመንድ ሁሌ የሚናገረው ነገር ስለሚያስቀኝ ነው እንጂ የምስቅበት ሌላ ምንም ነገር አይደለም። ኩኩሻ ልጄ ስሚኝ፣ እኔ ልምከርሽ። መሳቅ ብቻውን ይኸውልሽ ሙሉ ሰው አያደርግም። ዳይመንድ ደግሞ ላንቺ ያለውን ስሜት በደንብ አድርጌ ተመልክቻለሁ። እንዴ ማዘሯ፣ አንቺም እሱን ነው እንዴ የምታምኚው? ዳይመንድ እኮ ዝም ብሎ ከመንደር በቃ ማይረባ ወሬ እየለቃቀመ ነው አምጥቶ የሚያወራው። እሱ እንደዚህ አይነት ወሬ እያወራ ቆይ ሰምቼ እንዴት ዝም እላለሁ? አይደለም ልጄ፣ ዳይመንድ ጨዋ ልጅ ነው።
ይኸውልሽ አንቺም ለሱ ስሜት ካለሽ ራስሽን ሰብሰብ አድርገሽ ማሰብ ይኖርብሻል። በየዕለቱ መሳቅ መሳለቅ ምንም ዋጋ የለውም። እኔም እኮ ምለው ይሄን ነው ማዘሯ። ይኸውልሽ እሷ ሁሌ ፌዝና ቀልድ ነው የምታደርገው። ዳይመንድ ግን የምሩን ነው የሚወዳት። ልጆቼ ይውላችሁ እውነተኛ ፍቅርና መልካም ነገር ሁልጊዜ በህይወት አይገኝም። ኩኩሻ መሳቅ አያዋጣም። ይኸውልሽ ከወደድሽው እሱን ለማግኘት መጣር አለብሽ። እሺ ማዘሯ ግን እኮ እኔ ጠልቼው አይደለም። ነገሮችን እንዴት አድርጌ መጀመር እንዳለብኝ ግራ ስለሚገባኝ ነው በሳቅም አልፈው። ግራ ሊገባሽ አይገባም ኩኩሻ። ይኸውልሽ እድል አንዴ ካመለጠ አመለጠ ነው፣ ከሄደ አይመለስም። ካመለጠሽ ምንም ዋጋ የለውም። አሁንም ቢሆን የልጁን ነገር በጥሩ ሁኔታ ተመልከች። ልክ ብለሻል ማዘሯ፣ እውነት ነው ያወራሽው። በቃ እኔም ከዚህ በኋላ ኩኩሻን አላሰቀቃትም፣ ግን ደግሞ በቁም ነገር እንድታስብበት ፈልጋለሁ። አዎ ዛሬ ላይ መሳቅ ምንም ጥቅም የለውም። ነገም በደና በሰላም በደስታ ለመኖር ዛሬ ላይ መወሰን ያስፈልጋል። ዳይመንድ ደግሞ ጥሩ ስነ ምግባር ያለው ልጅ ነው። ኩኩሻዬ ዛሬ ላይ በደንብ ብታስብበት ይሻላል። ዳይመንድ ጥሩ ባህሪ ስላለው እኔም እወደዋለሁ። ዴቭ ቆይ ምን ሆናል? ችግር አለ እንዴ? አረ ምንም የለም። አረ ችግርማ እንዳለ ፊትም ያስታውቃል እንዴ። አረማመድ እኮ መሬቱን እኮ ሊጠረምሰው እኮ ነው። ዝም ብሎ ነገር ነው፣ አታስብ። ግድ የለም ንገረኝ። ከዚህ በኋላ እኮ ተዛምደናል። አንተ እኮ የእህቴ ባል ነው። ንገረኝ። ዳይመንድ እኔ በጣም እየከፋኝ ነው። አረ አይባልም እንዴ። አሁን ደስታ ነው እንጂ ምን ማማረር ነው? ቆይ የተፈጠረ ችግር አለ እንዴ? ያ ዶክተር አርፎ አልቀመጥ ብሏል። ዶክተር? ያ ዶክተር ሲያቅፋት ሆስፒታል ውስጥ አየሁ። እኔ ለአደይ ካለኝ ንጹህ ፍቅር ውጪ ቆይ ምን አጎደልኩባት? ደግሞ በአይኔ በብሌኔ ያየውኝ። ቆይ እንዴት ነው የምታገሳቸው? አሃ ነገሩ እንዲህ ነው እንዴ? አረ ዴቭ ይሄንም ያህል ትልቅ ነገር በውስጥ ብቻን ይዘህ ነው እንደምትከነከነው? ያ ዶክተር አደይን ሳያፈቅራት አይቀርም። ያለ ምክንያት ደግሞ እንደዛ ያደርግ። ለሆነ ነገር እየቀረባት ይመስለኛል። የሆነ ነገር ፈልጓል። አረ ዴቭ በፍጹም እንደዛ ማሰብ የለብንም እንዴ። አደይ ይሄን ያህል እያፈቀረች ለታገባ በተዘጋጀችበት ሰዓት እንዴት እንደዚህ ታስባለህ? ግድ የለም ሙሽራው፣ ነገሮችን ቀለል አድርጋቸው። አይ ዳይመንድ ቆይ ባይኔ እያየው እንዴት ነው ዝም የምለው? እሷ ልታስረዳኝ ስትል ደግሞ በድንዴት ጥያት ወጣሁ። ዴቭ መስሎ ነው። አደይን ከኔ በላይ የሚያውቃሱ የለም። እሷ ለአንተ ያላት ታማኝነት፣ ለአንተ ያላት ፍቅር በጣም ትልቅ ነው። ይሄን ደግሞ በደንብ ነው የማውቀው። እሱንማ እኔም አውቃለሁ ግን አረ ዴቭዬ ፈታ ብል፣ ግድ የለም ራስን አታጨናንቀው። አሁን ሂድና አደይን አውጣራት። ያን ዶክተርም ቢሆን ራሴ ሂጂ አስጠነቅቀዋለሁ። ይኸውልህ አደይ ላንተ ያለ ታማኝነት፣ ላንተ ያላት ፍቅር በጣም ትልቅ ነው። ግድ የለም ፈታ በል። እሺ ዳይመንድ፣ ራሴን ለማረጋጋት እሞክራለሁ። በእንዴት ሆኜ እንደውም ነገሩን አባባስኩት። በቃ ልሂድና እስኪ ነገሮችን ለማስተካከል ልጣር። አረ ምንም አትጨነቅ ዴቭ። አደይን እያወቃት አውቃታለሁ። በደንብ ነው ማምነት። ግን ደግሞ በዛ ከዶክተር ጋር በዚህ ልክ መቀራረብ አልነበረባት። ይኸውልህ ዴቭ የዶክተርን ነገር ለኔ ተው። አንተ ብቻ ይኸውልህ ሰርግ ላይ ትኩረት አድርግ። ተፍ ተፍ ዶክተርን እኔ ራሴ አዋራዋለሁ። በዚህ በመጨረሻ ሰዓት በደስታችን ሰዓት ላይ ማንም ሰው መጥቶ እንዲበጠብጥ አልፈቅድለትም። ግድ የለም ዴቪ፣ ለሰርጉም ቢሆን እኮ እኛ አለን። በቃ በሚለው በቃ ተፍ ተፍ እንላለን። አመሰግናለሁ ዳይመንድ። በቃ ወደ ቤት ልሂድ። እሺ ይሄማ የደነዝ ዲያስፖራ ሀሳብ ነው እንጂ የዶክተር ሀሳብ አይደለም። ይህ ዲያስፖራ አፍልቷል። በስተመጨረሻ ሰዓትማ የእህቴ ደስታ ሲበላሽ ቁም ያለ እሄድላችኋል። ሰላም ነው። ሰላም፣ እንዴት ነህ? ክብሩ ይስፋ ለመድኃኒዓለም። ደህና ነኝ። ቆይ ግን ማን ነኝ ያልካል? ለምን ፈልጌ ነበር የመጣሁት? ኤላ እባላለሁ። ይኸውልህ እኔ ጌታ እጅን ወደ ኋላ አድርግ። አዎ ማንነትህ ሳይጣራ ኬት ወዴት ለምን
እንደመጣ ሳላጣራ መጨበጥም የለ መግባት የለም። ዞር በል ወንድሜ። ለምን ትደነግጣለህ? ቆይ እኔ ከውጭ የታለምን ፍለጋ ነው የመጣሁት። ዲያስፖራ ነኝ። ለጥብቅ ጉዳይ ፈልጊያት ነው። አሃ ዲያስፖራ